ታሪኩ የሚጀምረው ባርተንና ጆኒ የተባሉ አባትና ልጅን እያሳየን ነው። እኚህ አባትና ልጅ ያላቸውን የሞተር ማሽከርከር ችሎታ በመጠቀም የተለያዩ ትሪኮችን ለታዳሚዎች በማሳየት ከፍተኛ ዝናና ገንዘብ ማግኘት ችለዋል። ምንም እንኳን ባርተን ልጁ ጆኒ የሚለውን ብዙ ጊዜ የሚሰማውና የሚታዘዘው ቢሆንም አንድ ነገር ላይ ግን ሊሰማው አልቻለም። ጆኒ ሮክሳን የምትባል ፍቅረኛ አለችው። እቺ ፍቅረኛው ወደ ትዕይንቱ በመጣችበት ጊዜ ሁልጊዜም ጆኒ እሷን ለማስገረም ሲል ከስክሪፕት ውጭ የሆኑ እንቅስቃሴዎችን ያደርጋል። በዚህ ስራ ላይ ደግሞ አንድ ትንሽዬ ስህተት ህይወታቸውንም ሊያሳጣቸው ስለሚችል አባትየው ባርተን ከሷ ጋር እንኳን ባይለያይ በስራ ቦታ ላይ እሷን ለማስደሰት ሲል የሚያደርጋቸውን አደገኛ እንቅስቃሴዎች እንዲቀንስ ሁልጊዜም እንዳስጠነቀቀው ነው። ይሄ ሁሉ የአባቱን ዝንዝ የሰለቸው ጆኒ ደግሞ ከሮክሳን ጋር ይሄንን ከተማ ለቀው ለመጥፋት ወስኗል። ከፍቅረኛው ጋርም ሁሌም የሚገናኙበት ዛፍ ጋር በመሄድ ከዚህ በፊት ከንፈሯን ስሟት የማያውቀውን ሮክሳንን ለመጀመሪያ ጊዜ ከሳማት በኋላ አንድ ላይ ይሄንን ከተማ ለቀው ለመውጣት ተስማምተዋል። ምንም እንኳን ጆኒ ይሄንን ከተማ ለቆ ስለመውጣት ከፍቅረኛው ጋር ቢስማማም ለአባቱ እስካሁን ምንም ነገር አልነገረውም። በድብቅም ሮክሳንን አግኝቷት በሚመለስ ሰዓት በጠረጴዛው ላይ አባቱ ከሱ የደበቀውን የሕክምና ማስረጃ ያገኛል። የሕክምና ማስረጃው በቀጥታ የሚናገረው ባርተን ስላለበት የካንሰር ህመም ነው። ምንም እንኳን ባርተን ለልጁ ባይናገርም በኃይለኛ ሁኔታ እየተስፋፋ ያለ የካንሰር በሽታ አለበት። ታዲያ ቀደም ሲል አባቱን ጥሎት ለመጥፋት ወስኖ የነበረው ጆኒ ይህንን በሚሰማ ሰዓት ቀጣይ እርምጃው ምን እንደሆነ ግራ ገብቶታል። አይምሮውም በጣም እየተጨናነቀ ሲመጣ ከዚህ ስሜት ለመውጣት ሲል ወደ ጋራጅ መጥቶ ምንም ያልሆነ ሞተር እየፈታ መስራት ጀምሯል። ታዲያ የዚህን ጊዜ ነበር የጆኒን ህይወት እስከ መጨረሻ የሚቀይረው እንግዳ ሰው ወደ እነሱ ቤት የመጣው። ሰውየው ከዚህ በፊት እነሱ ጋር መጥቶ አያውቅም። ጆኒም አባትየውም ማናቸውም አያውቁትም። ብቻ ከየት መጣ ሳይባል ይሄ እንግዳ ሰው ወደ ገራጁ ከገባ በኋላ ለጆኒ በአባቱ ባርተን የካንሰር ህመም ምክንያት በጣም እየተጨነቀ እንዳለ ይነግረዋል። በጊዜው ጆኒ ሰውየው እየተፈጠረ ያለውን ነገር እንዴት አወቀ የሚለው በጣም አስገርሞታል። ከዛ በላይ ያስገረመው ግን ይሄ ሰውዬ ለጆኒ በሱ ሐሳብ የሚስማማ ከሆነ አባቱን እስከ መጨረሻው እንደሚፈውስለት ቃል ገብቷል። ጆኒም እኔ ምን ካረኩልህ ነው አባቴ መፈውሰው ብሎ በሚጠይቀው ሰዓት እንግዳው ሰውዬ አንድ ውል ይሰጠዋል። በውሉ ላይ የተቀመጠው ጽሑፍ ነፍስን ለሰይጣን አሳልፎ ስለመስጠት የሚዘግብ ነው። ጆኒም ነፍሱን አሳልፎ ለመስጠት ፈቃደኛ ባይሆንም ይሄ እንግዳ ሰው ከወረቀቱ ጫፍ ላይ ባስቀመጠው ምላጭ ምክንያት እጁ ተቆርጦ ደሙ እዛው ላይ እንዲንጠባጠብ ሆኗል። ፍርሚያው ደግሞ የሚደረገው በደም ኖሯል። ጆኒ ሳይፈልግ ነፍሱን ለሰይጣን ሽጦታል። ትዕይንቱ ሲቀየር ጆኒ ከእንቅልፉ ይነሳል። በጊዜውም ጆኒ ማታ የተፈጠረው ነገር በሙሉ ህልም እንደሆነ ተስፋ አድርጎ ነበረ። ምንም እንኳን ነገሩ ህልም ቢሆን ደስታው ቢሆንም በሚያሳዝን ሁኔታ ግን ነገርየው የእውነት ነበረ። ያ እንግዳ ሰው ቃል እንደገባለት አባትየው ባርተን ወደ ፍጹም ጤነኝነት ተመልሷል። ለረጅም ጊዜ በካንሰር ሲሰቃይ የነበረው ባርተንም ለልጁ ጆኒ እስከዛሬ ያልነገርኩህም እንጂ ኃይለኛ ህመም ነበረብኝ። አሁን ደግሞ ምን እንደሆነ ባላቅም ውስጤ በጣም ደህንነትና ጤና ይሰማኛል ሲል መፈወሱን ለልጅየው ጆኒ ነግሮታል። ይህንን የሰማው ጆኒ ምንም እንኳን ነፍሱን ለሰይጣን መሸጡ ቢያስደነግጠውም ቢያንስ አባትየው ወደ ጤናው ከተመለሰ ቀደም ሲል አቅዶት እንደነበረው ከሮክሳን ጋር ይህንን ከተማ ለቆ መሄድ ይችላል። ጊዜም ሳያጠፋ ለአባትየው ባርተን ከሮክሳን ጋር ይህንን ከተማ ለቆ እንደሚሄድ ከነገረው በኋላ አባትየውም ምንም ሳይቀየመው ልጁ የፈለገውን እንዲያደርግ ፈቃዱን ሰጥቶት የሚወደውን ሞተርም ቁልፉን ሰጥቶታል። ትዕይንቱ ሲቀየር ባርተን ምንም እንኳን አንድ ያለው ቤተሰቡ ልጁ ጆኒ ብቻ ቢሆንም የሱ ፍላጎት ይበልጣል በማለት ልጁን እንዲሄድ ካደረገው በኋላ ወደ ትዕይንት ማሳያው ቦታ መጥቷል። በዕለቱም ከሌላ ጊዜ የተለየ ምንም ነገር አላደረገም ነበረ። በሚያሳዝን ሁኔታ ግን ባርተን
ባርተን ትዕይንት በሚያሳይበት የእሳት ቀለበት ውስጥ የወደቀ ሲሆን አዳራሽ ውስጥ ያሉት ሰዎችም አዳራሹን በጩኸት ቀውጠውታል። በሌላ በኩል ከተማውን ለቆ ለመውጣት ተዘጋጅቶ የነበረው ጆኒ በጩኸቱ አማካኝነት ወደ አዳራሹ እንዲመጣ ሆኗል። በጊዜውም ደህና ሆኖልኛል ያለው አባቱ ባርተን ሕይወቱ ማለፉንም ይመለከታል። በጣም የሚገርመው አባትህን አድንልሃለሁ ያለው እንግዳው ሰውም የአባትየው የባርተን ሕይወት ባለፈ ሰዓት እዚሁ ቦታ ላይ ነበረ። ታዲያ ይህንን ከተመለከተ በኋላ ጆኒ ማታ ላይ ሰይጣን እንዳታለለው ገብቶታል። ነፍሱንም ሽጦ የአባቱንም ሕይወት አጥቷል። ታዲያ በዚህ ተናዶም በሞተር እየሄደ በነበረ ሰዓት ጆኒ አይምሮ ላይ በተፈጠረ የምስል ብልሽታዎች ምክንያት በመንገድ ላይ እንዲወድቅ ሆኗል። ይባስም ብሎ ምሽት ላይ ነፍሱን የወሰደበት እንግዳ መንፈስም እዚሁ መጥቷል። በጊዜው ጆኒ አባቴን ገለኸዋል ሲል ተናዶ ሰውየውን ለመምታት ሞክሮ ነበረ። ግና መንፈስ አይመታም። ሰውየውን ሊመታው አልቻለም። በምላሹ ይሄ መንፈስ ደግሞ ጣቶቹን በጆኒ ላይ በማሳረፍ በኃይለኛ ህመም ውስጥ እንዲሰቃይ ካደረገው በኋላ የግዴታ የሱ ታዛዥ እንግዳ መሆን እንዳለበት ነግሮታል። ከዚህ ንግግር በኋላ ጆኒ ወዲያውኑ ከሮክሳን ጋር የሚገናኙበት ዛፉ ጋር መጥቷል። ይሁንና ሞተሩን አቁሞ እሷን በመጫን ፋንታ ገርመም አድርጎ ከተመለከታት በኋላ ሮክሳንን እዛው ትቷት ሄደዋል። ታሪኩም ይህንን ተከትሎ የተወሰኑ ዓመታትን ወደፊት ይሻገራል። ጆኒ ከሮክሳን ጋር ለመጨረሻ ጊዜ ተያየው ያኔ ገርመም አድርጎ የተመለከታት ጊዜ ነበረ። ከዛን ጊዜ በኋላ እሱ አባቱ ያስተማረውን ጥበብ በመጠቀም በርካታ ለታዳሚዎች የሚያስገርሙ ትዕይንቶችን ማሳየት ላይ ተጠምዷል። በርካታ ጊዜም የማይመስሉ ነገሮችን በሚሞክር ሰዓት ብዙ አደገኛ ጉዳቶችን አስተናግዶ ነበረ። የሚገርመው ግን ምክንያቱ ምን እንደሆነ ባይታወቅም አንድም ቀን የጆኒ ሕይወት አላለፈም። በሌላ በኩል የአባትየውን ሕይወት የወሰደው የጆኒንም ሕይወት ያስፈረመው መንፈስ ደግሞ ከዛ በኋላ እዚያ አካባቢ ላይ ታይቶ አይታወቅም። ባይሆን ልጁ ብላክ ሃርት የተባለው ከጨለማው ዓለም ወደዚህ ምድር የመጣ ሲሆን ብላክ ሃርትም ከዚህ በፊት በምድር ላይ የተደበቀ የበርካታ ሰዎችን ነፍስ የያዘ ውል ለመፈለግ ነው የመጣው። አሁን ላይ ብላክ ሃርት እየፈለገው ያለው ውል ካርተር ስሌድ በተባለ ሰው የተደበቀው ውል ነው። ካርተር ስሌድ ማለት ከዓመታት በፊት እንዲሁ በሰይጣን የተመረጠ በምድር ላይ መጥፎ የሚሰሩ ሰዎችን ነፍስ የመውሰድ መብት ያለው አንድ ሰው ነበረ። ታዲያ ሰይጣንም ለዚህ ሰው ስልጣኑን የሰጠው እነዚህን ክፉ ሰዎች ነፍሳቸውን ከወሰደ በኋላ ስማቸውን በመዝገብ ላይ ሰብስቦ ለሱ እንዲያመጣለት ነበረ። ካርተርም በተባለው መሰረት የበርካታ ሰዎችን ነፍስ ወስዶ ከቆየ በኋላ በመጨረሻም ለዛ መንፈስ ነፍሱን ማስረከብ የነበረበት ጊዜ ሲደርስ የስም ዝርዝሩን አልሰጥም በማለት ሰይጣኖች እንኳን እንዳያገኙት ሆኖ ከነሱ ተሰውሯል። ታዲያ በአሁኑ ሰዓትም ብላክ ሃርት ወደዚህ ምድር የመጣበት ምክንያት ያንን የስም ዝርዝር በማግኘት እዛ ላይ ያሉ ሰዎችን ነፍስ ለራሱ ለማድረግ ነው። ይህ በእንዲህ እንዳለ አንድ ሞተረኛ የብላክ ሃርትን ማንነት ባለማወቅ እንዳንተ ያለ ትንሽ ልጅ እዚህ ምንም አይሰራም፣ ይሄ ጋንግስተሮች ሰፈር ነው በማለት ብላክ ሃርትን ከዚህ እንዲወጣ ይናገረዋል። የዚህን ጊዜም ብላክ ሃርት አንድ ጣቱን ብቻ በመጠቀም የዚህን ሰው ነፍስ የወሰደበት ሲሆን የሌሎቹንም በውስጥ የሚገኙትን ጋንግስተሮች ነፍሳቸውን ወስዶባቸዋል። በአሁኑ ሰዓት ብላክ ሃርት እዚህ ቦታ ላይ የሚገኘው ብቻውን አይደለም። በርካታ የወደቁ መላእክቶች ከሱ ጋር ይገኛሉ። ለነዚህ የወደቁ መላእክቶችም ያንን ውል መፈለግ አለብን፣ እሱን ሳንይዝ ይችን ምድር አንለቅም በማለት የነዛን የኃጥአን ሰዎችን ነፍስ የያዘውን ዝርዝር እንዲፈልጉ ትዕዛዝ ሰጥቷቸዋል። ይህ በእንዲህ እንዳለ የብላክ ሃርት ወላጅ አባት የሆነው መንፈስ ያለሱ እውቅና ልጁ ወደ ምድር በመምጣቱ ተገርሟል። ለብላክ ሃርትም ወደ ጨለማው ዓለም ተመልሶ እንዲሄድ በሚነግረው ሰዓት ብላክ ሃርት እነዛን ነፍሶች ሳይወስድ በምንም ተአምር እንደማይመለስ ይናገራል። ምንም እንኳን መንፈሱ ብላክ ሃርት የሱ የሥጋ ልጁ ቢሆንም በነፍስ ጉዳይ ግን ምንም ድርድር ስለሌለ ከሱ ቀድሞ እነዛን
የሮክሳን ነፍሶች ወደ እጁ ለማስገባት መቀላጠፍ ጀምሯል። ይህ ሁሉ በሚሆን ሰዓት ምንም የማያውቀው ጆኒ እንደተለመደው አደገኛ የሆኑ ዝላዮችን እያደረገ ነበረ። በዚህ የተገረሙ በርካታ የቴሌቪዥን ጣቢያዎችም ጋዜጠኞቻቸውን ልከው ኢንተርቪው እያደረጉት የሚገኝ ሲሆን ከጋዜጠኞቹ መካከልም በሚገርም ሁኔታ የድሮ ፍቅረኛው አንደኛዋ ሮክሳን ሆና ተገኝታለች። በጊዜው ጆኒ ለሮክሳን የመፈልገውን ኢንተርቪው ከሰጣት በኋላ እንዲገናኙና እንዲያወሩ ጠይቋታል። በሚያሳዝን ሁኔታ ግን ሮክሳን ፈቃደኛ አይደለችም። በዚህ የተናደደው ጆኒም ጋዜጠኞቹ ከቦታው ላይ በቫናቸው እስኪሄዱ ከጠበቀ በኋላ ወዲያውኑ ሞተሩን በመያዝ መንገዳቸው ላይ ተከትሏቸው እንዳያልፉ መንገዱን ዘግቶባቸዋል። በዚህ የተናደደችው ሮክሳንም ከመኪና ውስጥ በመውጣት ጆኒ ለምን እንደሚከተላቸው ጠይቀዋለች። የዚህን ጊዜም ጆኒ አንድ ቀን ራት አብረው እንድትበላ ጠይቋት ሮክሳንን በእሽታ ማሳመን ችሏል። አሁን ላይ ጆኒ የድሮ ፍቅረኛው ሮክሳንን በማግኘቱ በጣም ተደስቷል። እሱ ያላወቀው ነገር ግን በብላክ ሃርትና በአባቱ መካከል ኃይለኛ ጦርነት ሊጀመር ስለሆነ ከጊዜያት በፊት ነፍሱን ያስፈረመው መንፈስ እንደ ጎስት ራይደር እሱን እንደሚጠቀምበት ነው። በአሁኑ ሰዓትም ጆኒ የግዴታ የጎስት ራይደርን ፎርም መያዝ ስላለበት ሰውነቱ ከየት መጣ ሳይባል ወደ እሳትነት መቀየር ጀምሯል። ከውጭም እንግዳ ድምጽ ሰምቶ ወደ ውጪ በሚወጣ ሰዓት ከዓመታት በፊት የአባቱን ነፍስ የወሰደው የእሱንም ነፍስ በቁሙ ያስፈረመውን መንፈሱን አግኝቶታል። መንፈሱ በአሁኑ ሰዓት ልጅ ብላክ ሃርት ምድርን እያመሳት ስለሆነ እሱ እንድታስቆምልኝ እፈልጋለሁ ሲል ለጆኒ ትዕዛዝ ሰጥቶታል። ጆኒ ግን አልታዘዝም በሚመስል ሁኔታ በሞተር ቦታው ላይ ትቶት ለመሄድ በሚሞክር ሰዓት ይሄው ኃይለኛ መንፈስ ሞተሩ ከሱ ቁጥጥር ውጭ እንዲሆን አድርጎ ጆኒን ልኮታል። መንፈሱ ይህንን ያደረገበት ዋነኛ ምክንያት ጆኒ እንዲህ ባለ ሁኔታ የጎስት ራይደርን ፎርም መያዝ ስላለበት ነው። ከተማዋን በሙሉ በእሳት እየሞላት በመጨረሻም ወደ ጎስት ራይደርነት ተቀይሯል። ይህ እንዲህ እንዳለ ብላክ ሃርት የስም ዝርዝሩን ለማግኘት ሲል በከተማ ውስጥ የሚያገኛቸውን ሰዎች እየጠየቃቸው ይገኛል። የሚገርመው ግን ሰዎቹ አስፈላጊ መረጃ ቢሰጡትም ባይሰጡትም በንግግራቸው መጨረሻ ነፍሳቸውን ይወስድባቸዋል። በሌላ በኩል ይህንን ለማስቆም የተላከው ጆኒ የጎስት ራይደርን ፎርም ከያዘ በኋላ ወደነ ብላክ ሃርት ጋር መጥቷል። በሌላ በኩል ብላክ ሃርት ብቻውን ስላልሆነ የወደቁትን መላእክቶች ወደ ጆኒ ላይ ልኳቸዋል። በጊዜውም አቢጎር የተባለው የአየር ላይ መንፈስ ጆኒን እያከነፈ ከአንድ ሰንሰለት ላይ አንጠልጥሎታል። የእነሱ ሎጂክ ጆኒ ሰው እንደመሆኑ መጠን እዚህ ላይ ሲንጠለጠል ትንፋሽ አጥሮት ይሞታል የሚል ነበረ። በሚያሳዝን ሁኔታ ግን አልሰራም። ጆኒ ተመልሶ በሚመጣ ሰዓት እነዚህ የወደቁ መናፍስቶች በውሃና በአየር ላይ ያደሩ እሱን ለማስቆም ተጣጥረዋል። በመጨረሻም በአንድ መኪና ከገጩት በኋላ በእነሱ እምነት የጆኒ ነገር አብቅቷል በማለት ቦታው ላይ ትተውት መሄድ ጀምረዋል። በሌላ በኩል የጎስት ራይደርን ፓወር ያገኘው ጆኒ ካጋጩት መኪና መሃል በመውጣት እነዚህን መናፍስቶች አንድ በአንድ ወደ ድንጋይ ሐውልትነት ቀይሯቸዋል። ልብ በሉ ጆኒ ይህንን በሚያደርግ ሰዓት ቀን ላይ ሮክሳንን ለእራት ቀጠሮ ሰጥቷት ስለነበር እሷ እዛ ቁጭ ብላ እየጠበቀችው ነው። በሚያሳዝን ሁኔታ ግን በአሁኑ ሰዓት ወደዛ መሄድ ስለማይችል እነ ብላክ ሃርትን ማሳደዱን ተያይዞታል። በዚህ መሃል ጆኒ አንድ ጎረምሳ አንዲት ምስኪን ልጅ እያሰቃያት ይመለከታል። እሱ ደግሞ ከመንፈሱ በተሰጠው ስልጣን መሰረት እንደዚህ ያሉ ክፉ ነፍሶችን የመውሰድ ኃይል አለው። የዚህንም ሰው አይምሮ በሚያነብ ሰዓት ሰውየው በርካታ ንጹሃኖችን ሲበድል የቆየ በመሆኑና ነፍሱ ቆሻሻ በመሆኗ ምክንያት የሰውየውን ነፍስ ሙሉ በሙሉ የመውሰድ ስልጣን ስላለው የሰውየውን ነፍስ ወስዶታል። በዚያን ቀን ማግስት ጆኒ ራሱ
ራሱን ከአባቱ መቃብር ጎን ያገኛል። ጆኒ ከጎስት ራይደር ፎርም ወደ ራሱ ሰውነት መመለስ የሚጀምረው ልክ ጀምበሯ መውጣት ስትጀምር ነው። የጎስት ራይደሮች ተፈጥሮ እንደዚሁ ያለ ነው። ማታ ማታ ላይ ጎስት ራይደር ይሆናሉ፣ ቀን ቀን ደግሞ ወደ ራሳቸው የሚመለሱ ይሆናል። በጊዜው ጆኒን የመቃብር ቦታ ላይ ያገኘው አንድ መቃብር ቆፋሪም እዛው ቤተክርስቲያን አስገብቶት ጆኒን የሚያስፈልገውን እንክብካቤ በሙሉ አድርጎለታል። በሌላ በኩል ጆኒ ማታ ላይ የሆነው ነገር በሙሉ ህልም እንደሆነ የሚያምን ሲሆን ወደዚህ መቃብር ቆፋሪ መጥቶ ያየሁት ህልም የሚያስጨንቅ ነበር ሲል ስለ ማታው ይነግረዋል። የዚህን ጊዜ መቃብር ቆፋሪው ያ ህልም እንዳልሆነና እሱ ጎስት ራይደር መሆኑን ይናገራል። ለመጨረሻ ጊዜ እዚህ ከተማ ላይ ጎስት ራይደር የታየው ከ150 ዓመታት በፊት ነበረ። ያ ጎስት ራይደር ካርተር ስሌድ ሲሆን እሱም ከአለቃው ጋር በነበረው ስምምነት የነዛን ሰዎች የስም ዝርዝር አሳልፎ ባለመስጠቱ ምክንያት ከዛ በኋላ ጎስት ራይደር የተባለ በዚህ ከተማ ላይ ታይቶ አይታወቅም። ምናልባት የዚህ ዘመን ጎስት ራይደርም አንተ ልትሆን ትችላለህ ሲል ይሄ መቃብር ቆፋሪ የሚያውቀውን በሙሉ ነግሮታል። ትዕይንቱ ሲቀየር ጆኒ ማታ እንደ ጎስት ራይደር ሆኖ ያተራመሰው ከተማ ላይ ኢንተርቪው እየወሰደች ያለችው ሮክሳን ጋር መጥቷል። በስንት መከራ ለእራት ካሳመናት በኋላ ማታ ሮክሳንን ቀጥቷት ነበረ። ታዲያ ጆኒም ሮክሳንን በድጋሚ ሊያጣት ስለማይፈልግ ጎስት ራይደር መሆኑንና ማታ የሁሉን ነገር የፈጠረው እሱ እንደሆነ እውነታውን ይነግራታል። በሚያሳዝን ሁኔታ ግን ሮክሳን ልታምነው አልቻለችም። የሁሉ ተረት የምትቀባጥረው ማታ ለመቅረት ማስተባበያ ነው በማለት ጆኒን ትታው ሄዳለች። ከዚያ በኋላ ጆኒ ወደ ቤቱ በመግባት ፓወሩን በራሱ ለመውጣት እየተለማመደ ይገኛል። ፀሐይዋም እየጠለቀች አመሻሽ በሚሆን ሰዓት ከየት መጣች ሳይባል ሮክሳን ይቅርታውን ተቀብላ ወደ ቤቱ መጣለች። በጊዜው ጆኒ ጎስት ራይደር ሊሆን ስለሚችል ማታ ላይ ከዚህ መሆን እንደሌለባት ለሮክሳን ይናገራል። ይሁንና ሮክሳን አሁንም ልታምነው አልቻለችም። እንዲህ የምትለው ከኔ ለመራቅ ሰበብ ስለመፈልግ ነው በማለት ጆኒን ትታው ሄዳለች። ከዚህ ቅስፈት በኋላ ጆኒ በፖሊሶች ተከቦ ወደ እስር ቤት መጥቷል። ለዚህ ደግሞ ዋና ምክንያቱ ብላክሃርት መጠጥ ቤት ውስጥ በገደላቸው ሰዎች ምክንያት ነው። ከጨለማው ዓለም የመጣው ብላክሃርት በገደላቸው ሰዎች ምክንያት ቦታው ላይ መታወቂያው የተገኘው ጆኒ አንደኛ ተጠርጣሪ ተብሎ ወደ እስር ቤት መጥቷል። እንደ እውነታው ከሆነ ጆኒ እዛ ጋር ማንንም ሰው አልገደለም። አለመግደሉንም ለመርማሪዎቹ በሚነግራቸው ሰዓት ማናቸውም እሱን ለማመን ፈቃደኛ አይደሉም። ይልቁንም ጊዜው ሲደርስ እውነቱን ትናገራታለህ በማለት ከአደገኛ ሰዎች ጋር አንድ እስር ቤት ውስጥ አስገብተውታል። በጊዜው ህዋስ ውስጥ የነበሩት ሰዎች በሙሉ ጆኒን በዝናው ያውቁታል። ይህንን ኃይለኛ ሞተር አሽከርካሪም ምንም ሳያደርጋቸው እዛ ቦታ ላይ እየደበደቡት ነው። በጊዜው ጆኒ ደግሞ ወደ ጎስት ራይደር ፎርም በመቀየር እያንዳንዳቸውን ከላዩ ላይ ዞር እንዲሉ አድርጓቸዋል። ከአንደኛውም ላይ ቆንጆ የሆነ የሌዘር ጃኬት ከወሰደ በኋላ የእስር ቤቱን ብረቶች አቀልጧቸው ራሱን ነፃ ማድረግ ችሏል። ይህ በሚሆን ሰዓት አንደኛው ፖሊስ ጆኒን ለማስቆም እየታገለ ነበረ። ምንም እንኳን ጆኒ በአንድ ጣቱ ብቻ ይህንን ሰው የማቅለጥ ፓወር ቢኖረውም ፖሊሶችን የመጉዳት ምንም ዓላማ ስለሌለው ለፖሊሱ ማስጠንቀቂያ ብቻ ሰጥቶት በቦታው ላይ በምህረት ትቶት ሄዷል። ይህ በሚሆን ሰዓት ብላክሃርት ወደ አንድ ቤተክርስቲያን መጥቶ ስለነዛ የስም ዝርዝሮች እየጠየቀ ይገኛል። በጊዜው ቦታው ላይ የነበረው ቄስ እሱ የሚፈልገውን ነገር ሊያደርግለት አልቻለም። በዚህ የተናደደው ብላክሃርትም ሰውየውን የገደለው ሲሆን ጆኒም ልክ ብላክሃርት ሰውየውን እንደገደለው ያለበትም ቦታ በመንፈስ ያወቀ ሲሆን ወዲያውኑ ወደ ቤተክርስቲያኑ በሞተር መሄድ ጀምሯል። በሌላ በኩል ጆኒ የእስር ቤቱን ሕግ ጥሶ ሰብሮ በመውጣቱ ምክንያት ፖሊሶች በየመንገዱ እየተከታተሉት ይገኛል። ጆኒም ከነሱ ጋር ለመታገል አሁን ትክክለኛው ሰዓት እንዳልሆነ ስለሚያውቅ የፖሊሶቹን ነገር ወደ ጎን
ችላ በማለት የቤተ ክርስቲያን ጉዞ ላይ አተኩሮ ይገኛል። በሌላ በኩል የአየር ላይ መናፍስት የሆነው አቢጎር ደግሞ ከአለቃው ብላክሃርት በተሰጠው ትዕዛዝ መሰረት ጆኒን እየተከታተለው ይገኛል። ከፖሊሶቹም በላይ በመንገዱ ከአንድም ሁለት ጊዜ መሰናክል የሆነበት አቢጎር ሲሆን ጆኒ ግን ለአቢጎርም ቢሆን ጊዜ ያለው በማለት በምህረት ትቶት ወደ ቤተ ክርስቲያን መሄዱን ቀጥሏል። ትዕይንቱ ሲቀየር ጆኒ ከእግረኛ ፖሊሶች ቢያመልጥም አንድ ሄሊኮፕተር በመንገዱ ላይ መግባቱን እንመለከታለን። በፓይለቱ የተማረረው ጆኒም ሄሊኮፕተሩን በሰንሰለቱ በመያዝና በማሽከርከር የማይሄድ ከሆነ እንደሚገለው ምልክት ሰጥቶት በሰላም ከቦታው ላይ እንዲሄድ አድርጎታል። በሌላ በኩል አላርፍ ያለችው አቢጎርም ቢሆን የፓይለቱ መሄድ ተከትሎ ወደ ጆኒ ጋር መጥቷል። በጊዜው አቢጎር የአየር ላይ መናፍስት በመሆኑ ብቻ ጆኒ እንደማያሸንፈው እርግጠኛ ነበረ። ብልሃት ያለው ጆኒ ግን ሰንሰለቱን በመጠቀምና ኃይለኛ አውሎ ነፋስ በመፍጠር አቢጎርን ከመንገዱ ላይ ዞር አድርጎታል። ይህ በእንዲህ እንዳለ ፖሊሶች አሁንም ቢሆን ጆኒን ለብቻው ሊተውት ፈቃደኛ አይደሉም። በአንድ ደነዝ መርማሪ እየተመሩ በርካታ ጥይቶችን በሱ ላይ ቢያዘንቡበትም ጆኒ እነዚህ ጥይቶች ለሱ ምንም መሆናቸውን አሳይቷቸዋል። በጊዜው ሮክሳን ደግሞ እስካሁን ጆኒ ጎስት ራይደር ሆኛለሁ ሲላት የነበረው እሷን ለማታለል እንዳልሆነ ገብቷታል። በጊዜው ፖሊሶቹን ለማስቆም ደፋ ቀና ስትል የነበረ ሲሆን ይህም በብላክሃርት አይን ውስጥ እንድትገባና ቀጣዩ ኢላማው እሷን እንዲያደርግ አድርጓታል። ይህ በእንዲህ እንዳለ ጆኒ ወደ መቃብር ቆፋሪው ጋር የበለጠ መረጃዎችን ለማግኘት መጥቷል። ይሄ መቃብር ቆፋሪም የብላክሃርትን መምጣት በሰማ ጊዜ የግዴታ የስም ዝርዝሮቹን የያዘውን መዝገብ ይዞ ለአንዳቸው ካልሰጣቸው እነዚህ ሰዎች በቀላሉ እንደማይተውት ነግሮታል። ለዚህ ደግሞ ዋና ምክንያቱ ከነዛ ሰዎች ነፍስ እነዚህ ሁለት ሰዎች ኃይለኛ ፓወር ስለሚያገኙ ነው። እናም ፓወሩን አንዳቸው እስካላገኙ ድረስ አሊያም ሁለቱም ከዚህ እስካልጠፉ ድረስ ምድሪቷ ሰላም የምታገኝ አይሆንም። መቃብር ቆፋሪው ይሄንን ለጆኒ ከነገረው ብዙም ሳይቆይ ብላክሃርት ወደሱ ጋር መጥቷል። በጊዜውም ብላክሃርት የመቃብር ቆፋሪውን የበለጠ መረጃ ለማወጣጣት ሲል መደብደብ ጀምሯል። በሚያሳዝን ሁኔታ ግን ከሰውየው ምንም አይነት ተጨማሪ መረጃ ማግኘት አልቻለም። ይህ በእንዲህ እንዳለ ጆኒ ሮክሳን ችግር ውስጥ እንዳትወድቅ በመፍራት ወደ እሷ ጋር መሄድ ጀምሯል። ይህ በሚሆን ሰዓት ደግሞ ሮክሳን የጆኒ ቤት የመጣች ሲሆን በጊዜውም ቤት ውስጥ ከብላክሃርት ጋር ተገናኝተዋል። ጆኒም በስራ ቦታዋ ላይ ፈልጎ እዛ እንደሌለች በሚደርስበት ሰዓት በእርግጠኝነት የኔ ቤት ነው የምትሆነው በማለት ወደ ራሱ ቤት ሮክሳንን ፍለጋ መጥቷል። በጊዜው ደግሞ በብላክሃርት ምክንያት ከፍተኛ ጉዳት የደረሰባትን ሮክሳንን ያገኛት ሲሆን ለዚህ ሁሉ ተጠያቂ ከሆነው ብላክሃርት ጋርም እዛው መፋለም ጀምረዋል። በጊዜው ጆኒ ብላክሃርትን በቀላሉ እንደሚያሸንፈው አስቦ ነበረ። በሚያሳዝን ሁኔታ ግን ብላክሃርት ማለት ለጆኒ ይሄንን ፓወር የሰጠው መንፈስ ልጁ ነው። እናም እንደዋዛ እሱም ማሸነፍ አይቻልም። ይልቁንም ብላክሃርት ለጆኒ የእነዚህን ሰዎች የስም ዝርዝር እንዲያመጣለት እሱን እስኪያመጣ ሮክሳንም በስሩ እንደሚያስቀምጣት ተናግሯል። ተሳክቶለት ዝርዝሮቹን ሲያመጣ ደግሞ ሮክሳንን መልሶ ነፃ ማድረግ ይችላል። ከማይገፋ ተራራ ጋር እየታገለ እንደሆነ የገባው ጆኒም ከዚህ በኋላ ከብላክሃርት ጋር በመጣላት ምንም ጊዜ አላጠፋም። ይልቁንም የሱን መሻት ሊፈጽምለት ተስማምቶ የበለጠ መረጃ ለማግኘት ሲል ወደ መቃብር ቆፋሪው ጋር መጥቷል። ለመቃብር ቆፋሪውም የነዛ ሰዎች ስም ዝርዝር የት ሊገኝ እንደሚችል በሚጠይቀው ሰዓት መቃብር ቆፋሪው መቃብር የሚቆፍርበትን አካፋ በመስበር ከዛ ውስጥ ስሞቹን አውጥቶ ያሳየዋል። እስከዛሬ ድረስ ተራ መቃብር ቆፋሪ መስሎ ሲኖር የነበረው ይሄ ሰው ከ150 ዓመታት በፊት እምቢ ሰዎችን አሳልፌ አልሰጥም ያለው ካልተር ስሌድ ራሱ ነው። በአሁኑ ሰዓት በሚገርም ሁኔታ ሁለት ጎስት ራይደሮች አንድ ላይ ይገኛሉ። ታዲያ እነዚህ ጎስት ራይደሮች ዓላማም አንድ ላይ በመሆን እነዚህን አባትና ልጆችን ማጥፋት ነው። ካርተርም በዚህ ላይ ሊወጣ የሚችለው ኃላፊነት የስም ዝርዝሮቹን አሳልፎ ለጆኒ መስጠት ሲሆን ከዛ በኋላ ያለው ስራ የጆኒ ነው።
ትዕይንቱ ሲቀየር በዚህ መሰረት ነገሩን ለመፈጸም ጆኒ ወደ ብላክሃርት ጋር መጥቷል። በጊዜው ሮክሳንን በእጁ ያደረገው ብላክሃርትም ተሳስቶም ቢሆን ወደ ጎስት ራይደር ፎርም እንዳይቀየር አስጠንቅቆታል። ጆኒም በዚህ ህግ መሰረት ተስማምቶ የራሱን ፎርም በመያዝ ሮክሳንን ነፃ ካደረገለት በኋላ የስም ዝርዝሩን ለመስጠት ወደ ብላክሃርት ጋር ተጠግቷል። ከዛ በኋላ ግን ነገሮቹ ብላክሃርት እንዳሰበው አልሄዱም። ጆኒ ወደ ጎስት ራይደርነት የተቀየረ ሲሆን በቻለው አቅምም ብላክሃርትን ለማሸነፍ ታግሏል። ይህ በእንዲህ እንዳለ ጀንበሯ እየወጣች ስለሆነ ጆኒ በጎስት ራይደር ፎርም ላይ ብዙም አይቆይም። ይሄንን እንደ ጥሩ አጋጣሚ ጠቀመው ብላክሃርት ደግሞ የእያንዳንዱን የተያዙትን ሰዎች ስም በመጥራት ነፍሳቸውን ወደ ውስጥ እንዲገባና ፓወር እንዲሰጠው አድርጓል። በሌላ በኩል ጆኒ ምንም ማድረግ የማይችል ደካማ ሰው ሆኖ በመሬት ላይ ወድቆ ይገኛል። ከዚህ በፊት ፈልጎ ባይሆንም እሱን ነፍሱን ሽጦ ስለነበር ብላክሃርት የሰዎቹን ስም በሚጠራ ሰዓት የሱም ሰውነት ወደ መንፈስነት መቀየር ጀምሯል። ታዲያ ጆኒም ይሄ ከመሆኑ በፊት አንዳች ነገር ማድረግ አለብኝ በማለት እጁ ላይ ያለውን ሸትገን በመጠቀም ብላክሃርትን በተደጋጋሚ መጥቶታል። ሾትገን ግን ለመናፍስት ምናቸው ነው? ብላክሃርት ላይ ምንም ጉዳት አልደረሰበትም። ይልቁንም ጆኒን አንገቱን አንቆት ነፍሱን ሊወስድ በነበረ ሰዓት ሮክሳን ይሄንኑ የሾትጋን በመጠቀም ብላክሃርትን ባትገለውም ለጊዜውም ቢሆን የሱን ትኩረት መከፋፈል ችላለች። የዚህን ጊዜም ጆኒ ሽጉጡን ከሮክሳን ላይ ከተቀበላት በኋላ ሽጉጡንም ልክ እንደሱ የጎስት ራይደርን ፎርም እንዲይዝ ካደረገው በኋላ በተሻለ ፓወር ብላክሃርትን መምታት ችሏል። የአሁኑ ምት ከዚህ በፊቶቹ በተሻለ ሁኔታ ብላክሃርትን ጎድቶታል። ቢሆንም እሱን ግን እስከ መጨረሻው ሊያጠፋው አይችልም። ጆኒም የዚህን ጊዜ ከዚህ የተሻለ እርምጃ መውሰድ እንዳለበት ገብቶት ወዲያውኑ የጎስት ራይደርን ፎርም በመያዝ ወደ ብላክሃርት ጋር መጥቷል። ራሱ ብላክሃርት የያዛቸውም ነፍሶች የኃጢአተኞች ጥቁር ነፍሶች ስለሆኑ ከአባትየው በተሰጠው ስልጣን መሰረት ጆኒ እነዚህን ነፍሶች የመውሰድ ችሎታ አለው። እናም ብላክሃርት ይዟቸው የነበሩትን ነፍሶች አንድ በአንድ ወስዶበታል። ጆኒ ከብላክሃርት የበለጠ ፓወር እንዲኖረው ያደረገው የራሱ የብላክሃርት አባት ነው። ይህንን ያደረገበት ምክንያት ደግሞ ጆኒ ብላክሃርትንም ቢሆን ነፍሱን ከያዘ በኋላ ለኔ አሳልፎ ይሰጠኛል የሚል እምነት ስላለው ነው። እናም በመጨረሻ ወደ ጆኒ ጋር በመምጣት የልጁን ነፍስ ጨምሮ የነዛን ሁሉ ነፍሳቶች ዝርዝር እንዲሰጠው በሚጠይቀው ሰዓት ጆኒ ከ150 ዓመት በፊት ካርተር ስሌድ እንዳደረገው ላለቃው ልታዘዝም በማለት ነፍሶቹን እንደማይሰጥ ተናግሯል። በምላሹም የሚወዳትን ሮክሳንን ይዟት ያለማንም ትዕዛዝ በራሱ ወደሚኖርበት ነፃ ዓለም ገብቷል። ጎስት ራይደር በቀጣይ ያበደ ክፍል አለው። እሱ እንዲሰራላችሁ መፈልጉ ከሆነ ኮመንት ላይ ያሳውቁኝ። ቪዲዮውን በላይክ 3000 አድርሱት። ይሄኛው ጎስት ራይደር ግን እዚች ጋር አብቅቷል።